ቪዲዮ ማለት ነው። አቶ ብሩክ አለ አቶ ብሩክ አድርሱ። ስታስቡ ብሩክ ማለት ነው። ስታስቡ አቶ ብሩክ ህይወት ቀልድ ትመስላለች እንዴ? ካንተ ጋር እኮ አመት እኮ ነው ያሳለፈችው ይቺ ልጅ። ቪዲዮ ሰርቻለሁ ባይዘው ማለት የኛው ቻናል ላይ እና አሁን ደግሜ እየሰራው ነው። ስታስብ ህይወት ቀልድ ትመስላለች እንዴ? ላንተ ሰውዬ አመት ግማሽ እኮ ነው ካንተ ጋር ያሳለፈችው። ገባ? ካንተ ጋር ያሳለፈችው ይሄን አመትና ግማሽ አንድ ወንድ ጋር ወይ ፍቅረኛ ሆና በፍቅር ብትጀምር ምን አይነት ወይም ፍቅረኛ ወይም የልጅ ትዳር ህይወት ቀልድ አይደለም። ገባ አይደል? አንተ እኔ የፈለኩትን ነገር ያድርግ ያመንሽው አምነሻል። አላስረዳሽም። ማን ስለሆንኩ ነው ማታስረዳው? አንተ የራስህን እንዴት ነው የምታየው እንዴ? ህይወቱ እኮ አባቴ ቀልድ አይደለችም። ገባ? እየተሰደበች እየተረገጠች ካንተ ጋር አንድ አመት ግማሽ ማንሽ ምንድነሽ እየተባለች ነበረ እዚህ ጋር የደረሰችው። አንተ ግን አስረዳን ስትል አንቺ ያመንሽው አምነሻል አላስረዳሽም። ናፍቁሽ እንደ ደወልሽኝ ስልኬ ላይ እንዳትደውልኝ። ማን አባትን አንተ የማትደውለው? አንተ ስልክ ላይ ማን ስለሆንኩ ነው? ራስህን እንዴት ነው የምታየው? እባክህ ምን አይነት ነው በእናታችሁ እንዴ? ተረጋጋ እንጂ መጀመሪያ ይሄ ማንጨርጨርና ይሄ ቆም ብለ ማውራት እንቻል። ገባ? እንደውት ቆፍጦን ብለ አነጋገር እንዴት እንደሆነ ከየት እንደሚመጣ ከየት ከሷ ተማር። አመት ግማሽ ከሷ ጋር ሳልፋል አነጋገር እንዴት ነው አልተማርክም እንዴ? አመት ግማሽ ከሷ ጋር ሳልፋል እንዴት ነው አነጋገር ያልተማርከው? እባክህ ብዙ ነገር እኛ እንኳን ስልክ ላይ ያየን ራሱ ብዙ ነገር ተምረናል ከሷ። ገባ? የቆምበት ቦታ ማለት ያናዛንዛል። ምንድነው የሚያናዛንዝ? ሆዲክ ላይ ልጅ ተሸክማል እንዴ አንተ? እንዴ ጤነኛ አይደለም እንዴ ይሄ ሰውዬ? እኔ እግዚአብሔርን በጣም ነው ያናደደኝ። የኔ ሴት ሆኜ ሳስበው ይሄ ነገር በጣም ነው የሚከብደው። ፍቅረኛ ነው ያላችሁት ወይ ጓደኛ ነው ያላችሁት ሰው የሆነ ነገር ሆኗል ሲባል ውሸት እውነቱን ማስረዳት ይጠበቅበታል። በቃ አንተ እንደዚህ ነገር አድርጋል ከተባልክ ማስረዳት ይጠበቅብሃል። አስረዳት። ምን ይሄ ነው ይሄ ደግሞ እንዴ? ሁሌም እኝ ይላል። እኝ ያርግክ ያባቴ ብላል እና ማለት ነው። ምንድነው የሚባለው? ነገሩን ማስረዳት ካልቻል ወይም ነገር እንዴት እንደሆነ ካላወቅ ተረጋጋ ማለት ነው። ገባ? ለምንድን ነው የጨረሽኝ? እኔና አንቺ ነገር እዚህ ጋር በቅቷል አይደል እንዴ? ወንድ አይቼ ነበረ እኮ ይሄንም ነገር ችዬ እኮ ነው ደስታ ላይ የተገኘሁት። ደስታ ላይ ተገኝተሃል። ደስታውን እያበላሻ የነበርከው ሰውዬ ደስታ ላይ ተገኝቻለሁ ይላል እንዴ? ኮታት ደስታ አሳለ ደስታ ደስተኛ እንድትሆን ያረጋች እንጂ ደስተኛ እንድትሆን አያረክም እኮ አንተ። አንተ ሁሌ እሷ ደስታ ላይ ነው ችግር የምትፈጥረው። ችጋራም እንዴ ምንድነው? ፈላብህ እኮ በጣም የምር እኮ ነው። በጣም ማለት ነው። አነጋገር አልቻልክ ወይ አታምርም ወይ አታፍርም አለው። አነጋገር አትችልም። ዝም ብለህ ማጮህ ትችላለህ። የምር እኮ ነው። የመጣልህ ነገር ሁሉ ማውራት ትችላለህ። ለዚህ በጣም ጎበዝ ነህ። ማጨፈር በጣም ጎበዝ ነህ። ሙዚቃን ዘፈን ማለት መዘፈን በጣም ጎበዝ ነህ። ለዚህ ማለት ነው። ለሌላ የአነጋገር ዜሮ እና ለሌላ ነገር አንተ ጎበዝ ነህ እና ሌላው ቦታ ላይ ግን ዜሮ ነክ። እሺ በአነጋገር ዜሮ፣ ምን አስተሳሰብ ዜሮ ነክ። እሺ እንደውም ማለት ነው። ምን አይነት ነው በእናታችሁ? ሴት ልጅ ስትናገር ሪስፔክት አድርጌ አውሪ። እኔ ሴት ልጅ አክባሪ ነኝ ይላል አስሬ፣ ግን ምንም ነገር አያውቅም። ሴት ልጅ አክብሬ ሞታል። ምን አይነት ነው በእናታችሁ? ምንድነው የሚያነዛንዝ? እውነት ካለ ውሸት ከሆነ ውሸት ነው። ይሄ ነገር የድሮ ነው ያለፈ ነገር ነው ትላለህ። ማስረዳት ነው አለቀ። ምንም ነገር የለም እኮ። ምንድነው አንተ የሚያንጨራጭር ነገር እኮ ነው ግራ አይገባኝ። ቤቱ ላይ ልጅ ጥሎ እንደመጣ ሰው ከኋላ እየሸሻ በቃ ጨርሻለሁ ሊሄድ ነው እኔና አንቺ ነገር ይበቃል። አንድ ነገር ልንገርህ ስልኬ ላይ እንዳትደውል። እኔ መንግስት ጤነኛ አይደለም እንዴ? ተረጋጋ እንዴ? የራስህን አባቴ ከፍ አድርጌ አትየው። ሁሉም ነገር የጊዜያዊ ነገር እኮ ነው። ገባ? ጊዜያዊ ነገር ነው። ለጊዜያዊ ነገር ግን ማለት ነው ብዙም ባትጨራጨር ጥሩ ነበር። አትጨራጨር፣ ተረጋጋ። እንደውት ቆፍጦና የግኔ ተናገር። እሷ ራሱ ማለት ለሁሉም ነገር መልስ እንዴት እንደምትሰጥ እንዴት እንደምትናገር ሰው ልጅን ሳትሳደብ ሳትነካ ማነጋገር ትችላለች። እንደናንተ ኮተታም አይደለችም።
ወንድ ናችሁ እንጂ ምንም አታውቁም ሲጀመር ቡታጀሮች ማለት ነው። ከሴት ከሄሚ ተማሩ ምንም ነገር ጥንቅኑላ። ሀይ ሰላም እንዴት ናችሁ ቤተሰብ? እንዴ አለው እግዚአብሔር ይመስገን። እንዴት ዋላችሁ? ይሄ መልእክቴ መግቢያ ላይ ብዙ አውርቻለሁ። ለአቶ ብሩክ ነው ያወራሁት። ገባችሁ? በጣም አናዶኝ እኮ ነው በጣም ማለት ነው ከምነግራችሁ በላይ። ምንድነው ያናደኝ ትላላችሁ? ጠራች መጣ ሰላም ሳልላት ናፋቁሽ እንዴ አንተ የምትና ኢራስክን ባክ እንዴት ነው የምታየው? የሆነ እንዴት እያሰብን አንዳንዴ በህይወታችሁ ላይ ማለት ነው እኔ ያለ አንተ መኖር አልችልም ብላችሁ እንዳትናገሩ። ፍቅረኛም ይሁን ጎደኛ ማንም ሰው ማለት ነው ከሰው ያለ ሰው መኖር ትችላላችሁ፣ ያለ እግዚአብሔር ግን መኖር አይቻልም። እንደዚህ ያለችው እንትኑን ይዞ ዛሬም ግን እቺን ቃላት ብቻ ነው እየሰማ ወይም እሱን እያኖራ ያለው። ከኔ ጋር ትኖራለች አለውላ አለችልኝ የትም አትሄድም እያለ ማለት ነው። ይሄ ይባት የሆነ ሰውዬ እንዴ በጣም አበዛ እንጂ በጣም ማለት ነው። በጣም በጣም ጠገብክ። ጥጋብክ አፍንጫ ላይ ደርሰዋል። ጤነኛ አይደለም እንዴ? ሄዳችሁ ስደቡኝ። እኔ ምንም አይመለከተኝም ሲጀመር ስደቡ። እሺ ፎቶዬንም ዘቅዝቁ። ፎቶ በየቦታው ለቅቄያለሁ። ገባችሁ አይደል? ማስረዳት ያለብህ ነገር አስረዳ። የሌለብህ ነገር ከሆነ የሌለ ነገር ነው ይሄ የድሮ ነው ብለህ ማስረዳትም ትችላለህ። ህይወት ቀልድ አይደለችም። ገባችሁ ውዶች? ህይወት አንድ ሰው ጋር አንድ አመት ሳይሆን አንድ ወር ራሱ እንትናለች። ገባችሁ? ይኸውላችሁ ምንም ወርም ሁለት ወርም አንድ ሰው ጋር ማሳለፍ ዋጋ አለ። ዋጋ የሌለበት ቦታ ተገኝታ አንድ አመት ግማሽ ሙሉ ካንተ ጋር ተገኝታ ዛሬ የተፈጠረ ነገር ማስረዳት ግዴታ የለብኝ አያገባሽም አይባልም። አንተ ታንካሲስ ማለት ነው። ታንካሲስ የምር ታንካሲስ ነክ። ኦኬ። እና ለማንኛውም ይሄንን ቪዲዮ ለአቶ ብሩክ እንድትደርሱ ይፈልጋሉ። በቲክቶክም ይሁን በምንም አይመለከተኝም። ነገር ግን ይስማ። ይሄ እኝ ለሆነ ይሄ ቆም ብለህ ተናገር በሉት። ይሄ ላሞች ማለት ነው። ይሄንን ሰውዬ ማለት ነው አስተምሮ አነጋገር እንዴት እንደሆነ ገባችሁ አይደል? አነጋገር እንዴት እንደሆነ ማስተማር አለባችሁ። አስተምር። የስልክሽ ለ24 ሰዓት ደውለ ለሄሚ አትንበርከካት ምናምን እያልሽ የምታወሩ ላም ማለት ነው። አስተምሪው። አነጋገር ቻል በዩ። እሺ ቅንቅን። ይሄ መች እናንተ ራሳችሁ አትችሉም እኮ ገባችሁ? የሱ ላሞች እናንተም እሱም አንድ ናችሁ ሁላችሁም ማለት ነው። ላም ሁላ ከእናንተ ላም ራሱ ይሻላል። እንዶ ግባ ሲባል ይገባል፣ ወጣ ሲባል ይወጣል። እንዶ ማለት ነው ቦታውን አውቆ ማለት ነው። እናንተ ምን የማታውቁት ወደ ጅሎች ምን ብታውቁ እኮ ነው ደውላችሁ ራሱ የምታወሩት። እናንተ ራሳችሁ አታውቁ ምን ትናገራላችሁ? ከጉላ እና ለማንኛውም ወዳችኋለሁ። ቪዲዮን ላይክ ማድረግ እንዳይረሳ ውዶች። ቤትን ሰብስክራይብ ማድረግ እንዳይረሳ። በየቦታው ሁሉ ደውለሽ ቦባቴ ባባቴ ቦባቴ እያልሽ የምታወሩ ጀግና የኔ ቀብራራ ያል መቃብርሽ ላይ ሰይጣን ይቆምና ሂጂና ምከሪው። ይሄ ልጅሽን ነው ይሄ ሰውዬሽን ማለት ነው። ባሌ ነው እያልሽ ማለት ነው። ባንጋሌ በስማም ወልድ ካፌ እንዳይወጣ በስማም እግዚአብሔርን ክፉ ነገር አውርቼ ነበር። እና ለማንኛውም ወዳችኋለሁ። ቪዲዮን ጨርሳችሁ ሲሙ ፔስ። ወዳችኋለሁ። መልካም ምሽት።